ጎበዝኛ ምን እንበል እንደ ሰው የተሰማንን ስሜት ከመግለጥ ውጪ ሌላ ምንም ምንለው ነገር የለም ዛሬ እቺ ተደገመች ሰሜን ወሎ ራያ ቆቦ ትላንትና እቺ ተደገመች በጎጃም ከአራት ከአምስት ቀን በፊት በደሴ ከተማ እቺኛዋ ተደገመች ምንድነው የሚባለው ለማን ነውስ የሚጮከው ሀገሪቱ እንዴት ነው የእምነት አባቶች የሉም ወይ የሀገር ሽማግሌ የሉም ወይ እንደ አይነት ዘግናኝ ግብ ሲፈጸም እንደ ሀገርስ ህዝቡ ምን ይላል መቀጣጫ እናደርጋለን ብሎ የተነሳ አካል ካለ ምናልባት ህዝቡን ሙሉ ከማሸፈት ውጪ የሚመጣ ለውጥ ይኖር አይመስልኝም السلام عليكم ورحمة الله وبركاته ودنا የተከበራችሁ ተመልካቾቼ እንዴት ናችሁ ሰላም ናችሁ ሆይ ዛሬ ማለት ነው ወላሂ ላዚም ነው መላችሁ እንደው አንዳንድ ጊዜ ሰው ስንባል አታድርጉ የተባልነው ነገር ለማድረግ ያለን ሩጫ ማለት ነው ሱብሃንአላህ ልክ እንዲያደምና እንዲሐዋ አትብሏት የተባሉትን ቅጠል በልተው ነው አይደል ከጀነት የተባረሩት የነበረው እና ዛሬ እንግዲህ ትናንትና ከሳምንት በፊት ትናንትና ዛሬ በኢትዮጵያ ላይ እየተሰራ ያለ ግፍ በሴቶች ላይ እየተሰራ ያለ ግፍና ዘግናኝ ሰቅጣጭ ለመስማትም ለማየትም የሚከፍ ድርጊት ወላሂ ነው የምላችሁ እኔ በዚህ አይነት ጉዳይ ማውራት ፈልጌ ምናምን ሳይሆን በቃ ሰው ስለሆንኩ በቃ ተሰማኝ የሚገርመው ነገር ሱብሃንአላህ ይሄ ነገር እንግዲህ በቴሌግራም ቻናል ነው የተለቀቀው ሰው ደግሞ ያሰራጨዋል በቲክታክ እንዲሁ ባላየው እንዲሁ መንበር ብላላዲያም እኔ ደግሞ ምንድነው ምን ተፈጥሮ ነው ምናምን እያልኩ ቲክቶክ ሰፈር ስዘዋወር ማየት ከፈለጋችሁ ቴሌግራም ይሄንን ጻፉና ህው ይላሉ እኔም ቴሌግራምን ገባሁኝና ሰርች አድርጌ ሳይ ለሐውለ ወላ ቁወተ ኢላ ቢላህ ወላሂ ላዚም ሰው ሆናችሁ መፈጠራችሁ ራሱ ያስጠላችኋል ሰው ሆኖ በሰው ልጅ የጭካኔ ጥግ ጅብ ማለት ነው ጅብን አይበላም ታቃላችሁ ሌላ እንስሳ ፍየል ሌላ እንስሳ ነው የሚፈልገው የገዛ ስጋውን የገዛ ደሙን የገዛ ዘሩን አይበላም ማንኛውም እንስሳ ተከየሉ አሁን ውሻን አይበላም የሚሞተው ውሻን ራሱ አይበላም በታምር አይበላም እንዲሁም በባለፈው አንድ ቪዲዮ አይቼ ውሻው የሞተው ውሻን ቆፍሮ ሲቀብር አይቻለሁ ሱብሃንአላህ አያችሁ እና ገነኛ የሰው ልጆች በዚህ ልክ ተጨካክነናል እንደ ኢትዮጵያኖች ወገን እኔ ሰኒንጀ ወላሂ ላዚም ሰው ወዲ አውሬነት ተቀይሯል እንዲያልኳችሁ አውሬ ዘሩን አይበላም ጅብ አይበላም ማንኛውም እንስሳ የገዛ ዘሩን አይበላም ግን የኛ ኢትዮጵያውያን ጭካኔ የገዛ ወንድሞቻቸው እንዲፍት ተደርገው በጥይት ደማቸው እየፈሰሰ እነሱ እየሳቁ ቪዲዮ እየቀረጹ ምናምን ይለቋቸዋል ለሐውለ ወላ ቁወተ ኢላ ቢላህ ደሞ በጣም የሚያሳዝነው በጣም የሚዘገንነው ሁለት ሴቶች አይቻለሁ እንግዲህ ሰሞኑን በጣም መነጋገሪያ የሆነችው አንዲት ጎጃሚ ፋኖ ወላሂ ላዚም ይሰቀጥጣችኋል ነው የምላችሁ ግድም አድርገው ልክ እንደ ፊንዲ በግ ቆዳዋን ግፈፍ ጦቷን ቆረጥ ኢነላሂ ወኢነ ኢለይሂ ራጂዑን ወገን ወዴት እየሄድን ነው አኺራ ዘመን በተለይ ኢትዮጵያ ላይ እየተሰራ ያለ ነገር ወላሂ ላዚም በጣም ያስፈራል እነዚህ በዚህ አይነት በቃ በዚህ አይነት የገዛ እህታቸውን ጦት ቆረጡ ጣብተው ያደጉትን ቆረጥ ቆዳዋን ግፈፍ ልክ እንደ በግ ልክ እንደ እንስሳ እንደ ታረደ እንስሳ ሱብሃንአላህ በዚህ አይነት በቃ የሰውን ስጋ ከመብላት ወዲ ኋላ ይሉም በቃ የጭካኔ ሰው እንዴት ይጨክናል በገዛ ወገኑ ወገን ወዴት እየሄድን ነው እና እንግዲህ እቺ የሴት ፋኖ ዛሬም ደግሞ እንዴት ተደግማለች በዚህ ሳምንት ውስጥ በባለፈው
ደሴ ላይ ምን የመሰለች ቆንጅዬ ህፃን ልጅ ወጣት እንደዚህ ባሰቃቂ ሁኔታ ደፍረው ገደሏት ተባለ። የዛች መፍትሄ ሳይገኝ አሁን ደግሞ ይቺ ፋኖ ናት ተባለ። ይሄው ባሰቃቂ ሁኔታ በግፍ ወላሂ ለአዚም። እና እዚህ ጋር የታዘብኩት ነገር ምን መሰላችሁ መቼም ይሄንን መረጃ ስለዚህ ልጅ አሟሟት ምናምን ያያችሁም የሰማችሁም ትኖራላችሁ። ግን የሚያሳዝነው በሺ የሚቆጠሩ ወላሂ እናቶች፣ ወጣቶች ተውት፣ ወጣቶች ይሄ ዘመቻ ይሄድ ወጣት ተውት። አሁን ሴቷም ትሞት ፋኖ እንዲሁም መከላከያ ይሞቱ። ለምን አንድ ሊገድሉ ነው፣ አንድ ሊሞቱ ነው የገቡት። ጠይቅ አንድ ይገላሉ፣ አንድ ይሞታሉ። አንድ የምስኪኗን እናት ልጅ ገለው ያቺ ምስኪን እናት በእነሱ ምክንያት እያለቀሰች ትኖራለች ዘላለሟን። ለምን ልጇን ስለገደሉባት። አንድ ሊሞት ነው፣ አንድ ሊገል ነው የሄደው። ጠይቅ እና ንጹሃኖቹ ገበሬዎቹ ሴቶቹ ልጆቻቸውን አዝረው ሊፍት ይሄ ቴሌግራም የሚባል ነገር ግን ምን ጉር ነው የያዘው ወገን። እንደ ዩቲዩብ እንደ ፌስቡክ ምናምን አላውቅም። እኔ ፌስቡክ ተጠቃሚ አይደለሁም በነገራችን ላይ ከቲክታክ እና ከዩቲዩብ ውጭና አሁን ቲክታክ እና ዩቲዩብ የሆነ ቪዲዮ ቁስል ነገር እንኳን ስትለቁ ወዲያው ነው አካውንታችሁን ሪሙቭ የሚያደርገው ዋርኒንግ የሚሰጠው የሚደልተው። ግን ይሄ ቴሌግራም የሚባል ነገር ወገን እንዴት እንዲሁ ስንቱ ጉድ ይዟል። ላኢላሃ ኢላላህ ወላሂ ላዚም እንዲሁ ለማየት ራሱ ይዘግንናችኋል። እኔ በቃ አንዴ እኔን ጨፍኝበት እንዲሁ ልቤ እየተርበተበተ በአንዴ እኔ ነው ያየሁት። ለምን አላስችለኛል እንዲሁ ሰው ሲያካብድ ምንድነው ብዬ ግብት ብዬ ይሄው ታመሜ ወጣሁ። ላኢላሃ ኢላላህ እና የገረመኝ ነገር መልላችሁ ፈልጌ ነው ይቺ ፋኖ የሄደችው አንድ ልትገድል ነው፣ አንድ ደግሞ ልትገደል ነው። ይሄንን ያቃል ማንኛችንም ቤተሰቦቻችን ፋኖ መከላከያ ሚኒሻ ሆኖ ገብተዋል። ሁላችንም እያለቀስን ነው ያለነው። ግን አንድ ይሞታል፣ አንድ ይገላሉ። ይሄንን አምነን ተቀበለናል። ግን ደግሞ በሚዘገነን ሁኔታ ይቺ ሴትዮ ታዋቂ ስለሆነች በቲክታክ ከአሁን በፊት ቪዲዮ ስለምትሰራ ለዚች ህፃን በጣም በቃ ሶሻል ሚዲያው ተጠለቅልቋል። ድምጽ እየሆነላት ነው ሰው። ሌሎቹ ሰው አይደሉም እንደ ሌሎቹ ሊፈተ ብለው እናቶች ህፃናት ልጆቻቸውን አቅፈው ወላሂ ያየሁት ቪዲዮ በጣም ነው የሚዘገነው። ልጆቹን አቅፈው በከባድ መሳሪያ የተመቱት እናቶች ሊፈት ብለዋል። ሲያሳዝኑ አንጀት ነው የሚበሉት ወላሂ ላዚ። ከዛስ ገዳይ ቪዲዮ እየቀረጸ ይሄው ዛሬ በእንትና እነዚህን ገደልናቸው እያሉ ቪዲዮ እየቀረጹ ወዴት ነው? ወደ ቴሌግራም ደግሞ አያጠፋም እንደ ሌላው ሶሻል ሚዲያ ዋርኒንግ አይሰጥም፣ ከሚዲያ ሪሞት አያደርግም። ያነ ሰው እየተቀባበለ በቃ ውስጡ ይረበሻል፣ ልቡ ይረበሻል። እና ለነዛ ሰዎች ማንንም ድምጽ ይሆናቸው የለም። እንዴ ፈሰስ ረረ ብለው አንድ ሴት ግን ይቺ ሴትዮ ብቻ ሰው የታየው እዚች ልጅ አሟሟት ይላሉ። እንደው ሌላውስ ወላሂ ላዚም ማየት የምትፈልጉ ልጆች ኮሜንት ላይ ጻፉልኝ፣ እሰጣችኋለሁ ስሙን የቴሌግራሙን ስም ማየት እንፈልጋለን የምትሉ ኮሜንት ላይ ያስቀምጡልኝ፣ እልክላችኋለሁ የቴሌግራሙን አካውንት። ከዛስ ሄዳችሁ ተፈርዳላችሁ። ማን ነው ጥፋተኛ፣ ማን ነው ትክክል፣ ማን ነው እውነት ለሐቅ የቆመ? ሁሉም ሰው ነው በቃ። ለዚች ልጅ ሁሉም አዝኗል፣ ለሌላው ግን ማንም ያዘነ የለም።